እና ካብድ ካላለ ማንም ሰው 10 ፕሮጀክት በወር የሚሰራ የሚሆን ሰዓት ለሶላት አለ። አላህ ራሱ ሶላትን ዲዛይን ያደርገው። ሱብሂ እንቅልፍ ስጨርስ፣ ዙሁር ደክሞ ምሳ ሲያሰኝ ነው የምትሰግደው። የረፍት ጊዜ ነው የሰጠ። አሱር ላይ ወደ ማምሻው መግቢያ ነው። መግሪብ ላይ ያው ታውቀዋለህ ስራ እየቋጨህ። ኢሻም እንደዛ አላጣበበብን። ሶላት ጀማዓ ላለማሳለፍ ከረመዳን እቅዳችን ውስጥ እንክተት። ሌላው ሶስተኛው ጾሙን በትክክል ረመዳንን ሐቁን ጠብቀን መጾም መቻል አለብን። እነዚህን ካደረግነ ጥቅሙ ምንድነው? እቺ የቆሸሸችን ነፍስ የማጠብ ዕድል ይኖራል። የሰው ልጅ ነፍሱ ታድፋለች። ሸይጣን እኮ ታስሯል። ታዲያ ምኑ ያሳስተናል? አደራ ብሏት የሄደች ነፍስ አለች። ሸይጣን መጀመሪያ አላህ ስጁድ ስገድ ሲለው እምቢ ሲል ማን ነበር የወሰወሰው? ሌላ ሸይጣን የለም። ሸይጣን እሱ ራሱ ነው። ከሱ ነው የጀመረው ጥፋት። ኩራት ተሰማው። አነ ኸይሩ ምን خلقتني من نار وخلقته من طين። እሱን ከጭቃ ፈጥረህ እኔን ከእሳት እንዴት ሰግዳለሁ አለ። ነፍሱ ትዕቢት ሞላት። እችን ነፍስ ምን ሰብርበት ወር يا خادم الجسم كم تشكى لخدمته أتطلب الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان. ሰው ያስባልን ቀፎ ያስጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች። እሷን አጽድተን ነው ወደ አላህ ምንሄደው። ኢላ መን አተላህ ቢቀልብን ሰሊም። እሷን የማጠብ ጉዞ ነው ቁርአኑ፣ ጾሙ፣ ሶላቱ። እሷን ማጽዳት ነው። በጽዳት ልክ ነው አላህ ዘንድ ደረጃችን። በጽዳት ልክ ነው። ያኔ ወደ አላህ ስትሻገር አላህም በክብር የሚቀበላት ነፍስ እሷው ትሆናለች። አላሁ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ሚላል ትልቁ ዚክር ነው። ይሄ ነብዩ አለይሂ ሰላቱ ወሰላም ወኢነ ሚማ ተዝኩሩነ ሚን ጀላሊላህ አላህን እኮ ከምታልቁበት ዚክሮች ውስጥ አሉ። በጣም ልብ የሚነካው ሐዲስ ነው። ሰሒህ ሐዲስ ነው። ሱብሃንአላህ በሏል። ሱብሃንአላህ ምን ማለት? ጥራት ይገባህ ማለት ከጉድለት ውስጤ ከተጠራጠረህ መጥፎነት በሰው አንተን ከመመሰል ይሳናሃል ብሎ ከመጠርጠር ዱዓ አርጌ እስቲጃባ ላደረገልኝ ብለህ ከመበሳጨት ጥራት ይገባ። ወልሐምዱሊላህ ምስጋናም ላንተ ይሁን። ወላ ኢላሃ ኢላላህ ከአንተ ውጭ በእውነት የሚገዙት ጌታ የለም። ከዛስ ወላሁ አክበር አላህ ደግሞ ታላቅ ነው፣ ኃያል ነው ሱብሓነሁ ወተዓላ። ይሄን ቃል ስትሉ አሉ መላእክት ይጽፉታል። ወዲያው እንደጻፉትም ኢለይሂ የስዓዱል ከሊሙ ጠይቡ ወደ አላህ ይወጣል አሉ ነብዩ አለይሂ ሰላቱ ወሰላም። ሰሒህ ሐዲስ ነው። ከዛም አሉ አርሽ ዙሪያ ላይ ይሄ ንግግር አላህ ቅርጽ ሰጥቶት አርሽ ዙሪያ ላይ ይጠውፋል። ለሁ ደውዩን ከደውዩ ነሕላ ልክ ቀፎው ላይ የወጣ ንቦች እንዴት ነው የሆነ ድምፅ አላቸዋል ህም እያሉ የሚያሰሙት ወጣው ሲሄዱ ልክ የዛ አይነት ድምፅ እያሰማ አርሽ ዙሪያ ይጠውፋል አሉ። ይሄ ቃል ስሙን የግለሰቡን እያነሳ እገሌ የገሌ ልጅ እያለ ታዲያ ነብዩ ምን አሉ? እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይህ ዚክር ማለት የለም እንደሚል ሰው የለም እንደ ያለው ነብዩ አለይሂ ሰላቱ ወሰለም። ቋሚ ወርዳለን ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ አላሁ